የማናት የጥያቄ ለአመታት የኢትዮጵያ ፖለቲካ ማዕከል በሆነችውና ለብዙዎች መሰብሰቢያ በሆነችው አዲስ አበባ ላይ ሲታይ የቆየ አወዛጋቢ ምዕራፍ ነው። የከተማዋን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጣፈንታ ለመወሰን የሚደረጉ ርቀቶች አሁን ደግሞ በጠረጴዛና በውይይት መድረክ ውስጥ ቋሚ አጀንዳ ሆነው ቀርበዋል። በሀገራዊ ምክክር ጉባኤ ጠረጴዛው ዙሪያ እየተካሄደ ያለው ውይይት የከተማዋን መጻኢ ጣፈንታ የሚወስኑ አራት ክብደት ያላቸው የፖለቲካ አቋም አማራጮችንም ይዞ የመጣ ነው። እንደ ሲቲ ስቴት ወይም ራስ ገዝ ማቋቋም፣ የፌዴራል አካል አድርጎ ማስቀጠል፣ ራሷን የቻለች ክልል ማድረግና የኦሮሚያ ክልል አካል እንዲሆን ማድረግ የሚሉ መሰረታዊ ሀሳቦችን የያዘ ነው። ዛሬ በቆይታችን አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ ቀረበ የሚለውን እንመለከታለን። አዲስ አበባን የፖለቲካና የህግ አቋም በተመለከተ የሚነሱ ጥያቄዎች በኢትዮጵያ ፖለቲካ ውስጥ ሁልጊዜም ከፍተኛ መዋዠቅንና ሙግትን ከቀሰቀሱ አበይት ጉዳዮች መካከል ግንባር ቀደም ናቸው። ከተማዋን ከብሔራዊ ከክልላዊና ከፌዴራላዊ ይዘቷም አንጻር የምትመራበት ትክክለኛ ማዕቀፍ ምን መሆን አለበት የሚለው ሀሳብ በተለይም ወቅቶች ምሁራንን፣ ፖለቲከኞችንና ህዝቡን ሲያከራክር የቆየ ሲሆን አሁን ላይ ደግሞ በሀገራዊ ምክክር ጉባኤ አጀንዳ ሆኖ መቅረቡ ጉዳዩን ዳግም መነጋገሪያ ማዕከል አድርጎታል። ሀገራዊ የምክክር ጉባኤ 7ኛ ቀኑን ባስቆጠረበት ሐምሌ 14 ቀን 2018 ዓ.ም ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃም የሁለተኛ ቀን ምክክራቸውን አከናውነዋል። ይህ ደግሞ የምክክር ሂደቱ ለ3 ቀናት ያህል እንደሚቆይ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው የስራ ቡድን የምክክር ስልት ሰነድ ላይ የተመለከተ ቢሆንም ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ እየተመካከሩ የሚገኙ ቡድኖች በተቀመጠው ጊዜ ሂደቱን ላያጠናቅቁ እንደሚችሉ ዋዜማ ሬዲዮ ይዘግበዋል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ የምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረትም የአዲስ አበባ ህጋዊ አቋም 4 አማራጮች የቀረቡበት ነው። ተመካካሪዎች 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመላክትም። አዲስ አበባን ሲቲ ስቴት ወይም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል ማድረግ የሚሉት በሰነዱ የቀረቡ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማዋን በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታዎች ስያሜዎች፣ የከተማዋ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ የቀረቡበት ነው። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴራል ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርተዋል። የአዲስ አበባን ህጋዊና ፖለቲካዊ አቋም የመወሰን ሂደቱ በርካታ ውስብስብ ታሪካዊ፣ ህገ መንግስታዊና ማህበራዊ ገጽታዎች ያሉት በመሆኑ ቀላል የማይባል ፈተና የሚጋፈጥ ነው። በምክክር ሂደቱ ላይ የቀረቡት 4ቱ አማራጮች የሲቲ ስቴት ወይም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልልና የኦሮሚያ አካል ማድረግ እጅግ የተራራቁ የፖለቲካ አቋሞችን የሚያንጸባርቁ ናቸው። በተለይም የቀረበው የጊዜ ጣራ አጭር መሆንና እንደ የፌዴሬሽን ምክር ቤት ውክልና ያሉ ወሳኝ ንዑስ አጀንዳዎች አለመካተታቸው በሂደቱ ላይ ስጋት የሚፈጥር ቢሆንም ተሳታፊዎች ለጉዳዩ የሚሰጡት ምላሽና የሚያመነጩት ምክረ ሀሳቦች ለሀገሪቱ የሰላምና የጋራ ህልውና አቅጣጫ ሰፊ ፋይዳ ይኖራቸዋልም ተብሏል። እንደ ሲቲ ስቴት ወይም ራስ ገዝ ማቋቋም፣ የፌዴራል አካል አድርጎ ማስቀጠል፣ ራሷን የቻለች ክልል ማድረግና የኦሮሚያ ክልል አካል እንዲሆን ማድረግ የሚሉ መሰረታዊ ሀሳቦች ምን ይዘው ይመጡ ይሆን? በሌላ ጊዜ በአዲስ ቆይታችን እንመለስበታለን።